ኤፍሬም ግን ምን አስበ ነው? ስትፈልግ አምጥተህ ታስተዋውቃታለህ፣ ስትፈልግ ደግሞ ከህይወቱ መውጣት አለብሽ ትላታለህ። እና ምንድነው ቤዚ አሻንጉሊት ነች ወይ? ምንድነው የሰውን ህይወት እኔ ላሽከርክር ማለት? ኤፍሬም ረዱ ምን አለች? እኔ ያንተ አሻንጉሊት ነኝ ወይ አለችው ማርቲን ትናንትናና። እንዴ አይረዱ ቀላል ነሽ እኮ አላወቅሽም እንዴ እንደዛ እንደሆንሽ? ምክንያቱም ፍቅረኛ ያለውን ወንድ ማፍቀር በራሱ አሻንጉሊትነት መሆን ነው እኮ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቤት አዲስ ሆናችሁ ካላችሁ እንደተለመደው ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ ሆኖ እና ቤዚሻ ለናፈቀቻችሁ ቤዚሻ ከችላለች ማለት ነው። ፍልቅልቋ ቸኮሌቷ ይሄ ፈገግታ እንዴት አይናፍቅም? እኔማ እኮ እንደዚህ በስልክ እያያችኋት ስስት የምትሉላት በአካል ብታገኟትማ እኔ እንጃ የሆነ ስማችሁ የምትጨርሷት ነው የሚመስለኝ። በዚህ አጋጣሚ ዩቲዩብ ላይ በጣም የሚወደዱ ሴቶች ሀይሚና ቤዚ፣ ያው ሁሉ ነገራቸው አንድ አይነት ነው፣ ቁመታቸው አንድ አይነት ነው፣ የዋህነታቸውም አንድ አይነት ነው። ይገርመኛል እኮ እና በጣም ብዙ ሰው ይወዳቸዋል። የሰው ፍቅር ስጠኝ፣ የሰው መውደድ ስጠኝ ነው የሚባለው። ሁለቱም ሲስቁ ደስ ይላሉ። እኔ ደግሞ እንደው ጥሎብኝ የሚስቁ ሰዎች ውስጤ ናቸው። በጣም ነው የምወዳቸው። ያው እኔም ሳቂተኛ ናቸው ከሚባሉ ሰዎች አንዷ ነኝ። በነገራችን ላይ በጣም ሳቅ እወዳለሁ። እኔም በጣም ነው የምስቀው ማለት ነው። እና ሲስቁ በጣም ነው ደስ የሚሉኝ። እንግዲህ ዛሬ ከች ብላለች። ያው ከላይ ስናያት ደህና ነች። የውስጧን እንግዲህ ያለችበትን ነገር ፈጣሪ ነው የሚያውቀው። በእርግጠኛ እናውቃለን ውስጥ ላይ ጥሩ ስሜት እንደሌላት፣ ግን ደግሞ ያው ላይዋ ደህና ስለሆነ ተመስገን ብለን እናልፋለን ማለት ነው። በመቀጠል ደግሞ ማለት እንዴ በቀደም ከሰራሁት ቪዲዮ ላይ እስከ ዛሬ ድረስ የምትናገሩኝ ሰዎች አላችሁ። በቀደም እኔ ዝም ብዬ አለፊያችሁ ነው እና እስከ ዛሬ ድረስ እየመጣችሁ ትጽፋላችሁና እኔ እስኪ እናንተ ፍረዱ። ምኑ ጋር ነው ያሽቃበጥኩት? እኔ እኮ ማርክና ቤዚ እንዲለያዩ አልፈልግም። በዚህ አጋጣሚ የእውነት ማርኬ ላይ እኔ በጣም ተናድጅበታለሁ። ምክንያቱም ጥፋቱ ሁሉ የሱ ስለሆነ እሷ እየፈለገች ፍቅሯን ማጣት አትፈልግም ነበረ። ሳትፈልግ ነው ከህይወቴ ውጭልኝ አላት እና በዚህ በጣም ተናድጄበታለሁ። እንደዛም ሆኖ ግን አሁንም ድረስ እኔ ሰላማቸውን ነው የምፈልግ። ቢታረቁ ቢመለሱ፣ ቤዚም እንደዛ ከውስጧ ሳቋ ቢመለስ እጅግ በጣም ደስ ይለኛል። እና አሽቃባጭ እነሱ አንድ ናቸው፣ አንቺ አሽቃብጠሽ ነው የምትቀሪ ለምትሉ ማለት ነው። እኔ ያሽቃበጥኩት ነገር የለም። በህይወት ዘመኔ ማሽቃብጬ አላቅም። የምታሽቃብጡት እናንተ ናችሁ። በዚህ አጋጣሚ ቤዚና ማርክ አንድ ሲሆኑ ታጨበጭባላችሁ። ቤዚና ማርክ ሲለያዩ ደግሞ ወደ አንዱ ተካረባበቱና ቤዚ ማርኬ ትላላችሁ ማለት ነው። ሶ ትክክለኛ አድናቂ ማለት ሁለቱም በአንድ አይነት የሚያይ ነው ማለት ነው። እና ሲጣሉ መለያየት መደበላለቅ አስፈላጊ አይደለም። እና ዝም ብላችሁ እስካሁን ድረስ እየመጣችሁ የምትጽፉ ሰዎች እናንተ ነው እያሽቃበጣችሁ ያላችሁት የሚመስለኝ። ማሽቃበጥና ሀሳብ መስጠትን ደግሞ መለየት አለባችሁ። ሲቀጥል ደግሞ እስከ ዛሬ አድንቀሻት የማታቂ አሁን ምን አመጣሽ? እነሱ ይታረቃሉ ላልሽኝ ማለት አንቺ ምን አገባሽ? ይመለከትሽ? እኔ አደነኳት አላደነኳት ለራሴ እንጂ ላንቺ ምንም የሚጠቅምሽ ነገር የለም። ተግባባን እንዴ? ሰውን ተናጋሪ ለምንድን ነው የምታደርጉት እናንተ? አንቺ ብለሽ ነው እንዴ እኔ ቤዚን ማደንቃት ቤዚን መወዳት? አንቺ ስላልሽኝ አይደለም። ይልቁንስ እንኳን ቀረችብህ እያላችሁ ለምታሽቃብጡ እንደዚህ ባታሽቃብጡ ይሻላችኋል። ምክንያቱም ነገ እነዚህ ልጆች አንድ ሊሆኑ ይችላሉ። እንኳን ቀረችብህ የምትሉት ማለት እናንተ ታዲያ ለማርኬ ታስፈልጉታላችሁ ማለት ነው። ለምን አሁን አብራችሁ አትሆኑም? ሄዳችሁ ታዲያ ከሱ ጋር በሁለት ፍቅረኛሞች ገብቶ እንኳን ቀረችበት የሚባል ታሪክ የለም። ዝም ብላችሁ አትበጥብጡ። በጣም ነው የሚደብረው። ደስ አይልም። በቃ እንዴ ሰው ሲናገር በቃ እንዳይናገር የምትኮልሙት ነገር አለ። እኔ በእርግጥ አልሰማችሁም እኮ ብትንጫጫ አይመለከተኝም። ምክንያቱም እኔ መናገር የምፈልገውን እናገራለሁ። ስህተት ነው ብዬ የማምነውን ነገር እናገራለሁ። ተግባባን? እና ኤፍሬም ደግሞ ማለት ነው ዝም ብለህ በሰው ህይወት ገብተህ ያዙኝ ልቀቁኝ አትበል። ምን ለማለት ፈልገ ነው? ቤዛ ማለት እኮ ህፃን ልጅ አይደለች። የምታረገውን ታውቃለች። እኔ ሀሳብ ገብቶኛል። በዚህ ከቀጠሉ ወደ ፍቅር ይቀየራል ብለህ አስበህ ነው? ቢቀየርስ ታዲያ ምን ይመጣል? ቢቀየርስ እንዴ ማርኬና ቤዚ የማይታረቁ ከሆነ እኮ ማን ነው ይሄ ሮቤል ከህይወቷ ቢወጣም ማለት ነው ሌላው እንዳይመጣም ማለት አይደለም። በህይወቷ ሌላው እንዲመጣ ገባ አይደለ ኤፍሬም? ቆማ ልትቀር ነው ታዲያ ይች ልጅ? ህይወት ይቀጥላል እኮ። ነገር ግን አንተ ደግሞ ከማውራት ይልቅ ያው ነገሮችን በቃ ቶሎ አክሽን አድርግ። እስኪ ተንቀሳቀስ። ቢታረቁ ደስ ይለኛል። ማርኬ ያደረገው ነገር ስህተት ነው።
ከልጅቷ ጋር የማጠቅመው ልጅ ነው ያለች ካጠገቡ ከማለት አንተ አክሽን ተንቀሳቀስ። ዛሬ አሁን ከዚህ ጋር መተህ ይሄን ያክል ደቂቃ ቆመ ስለ ሮቤል እና ስለ ቤዚ ከማውራት ማርኬን ሄደ መከር መከር አድርገኸው ማለት ነው መጥቶ ይቅርታ እንዲጠይቃት ብታደርግ ጥሩ ነበረ። እኔ ማርኬ እኮ አሁን በቃ ቁጭ ብሎ ቤዚን እየጠበቀ ይሆናል ይቅርታ ትለኛለች ብሎ። በእርግጥ ይቅርታ እኮ ትልቅ ነገር ነው፣ ያው ጥሩ ነው፣ ወደ ሰላም ያመጣችኋል ማለት ነው። ግን በዚህ ሰዓት ላይ ከቤዚ ምንም ነገር እንዳይጠብቅ ማርኬ። ምክንያቱም እሱ ነው ይቅርታ መጠየቅ ያለበት። የእውነት ቤዚን የሚያፈቅራት ከሆነ የሚወዳት ከሆነ ያደረጋቸው ነገሮች ስህተት ናቸው ብሎ የሚያምን ከሆነ አሁኑኑ ጊዜው ሳይረፍድ ነገሮች ሳይበለሻሹ በመካከላቸው እስካሁን የነበሩ ነገሮች ማስቀናናት ነበሩ አይደለ? ነገር ግን የሆነ ሪል የሆነ ነገር ሳይፈጠር በፊት ሳይቃጠል በቅጠል የሚባል ታሪክ አለ እና ሳይቃጠል በቅጠል ማርኬ ቶሎ ነገሮችን መፍታት አለበት። እና ኤፍሬም አንተ ማድረግ ያለብህ አሁን ሁለቱን ካስታረካቸው እኮ የሮቤል ጉዳይ ከዚያ የሚያከራክር ነገር የለም እኮ። ሁለቱ ከታረቁ ሮቤል በራሱ ጊዜ ምንጥቅ ብሎ ከህይወታቸው ይወጣል። ገባ አይደለ? እንጂ አንተ ውጣ ስላልከው አይወጣም፣ አንተ ግባ ስላልከውም አይገባም። ስህተት ነው፣ በቃ ስህተት ነው። ይሄ ልክ አይደለም። ዛሬ የተናገርከው ነገር እንደው ቢቻል ማለት ነው ሁለታችሁ ናችሁ። እንግዲህ ሮቤል ባለፈው ቤዛ ፍቅሩን እንደማትቀበለው ነገር ግን ኖርማል ጓደኝነት አብረው እንደሚቀጥሉ ነግረዋለች። ሜቢ ተስፋ የሚያደርገው ነገር ሊኖር ይችላል ሮቤል። ግን ቤዚ አሁን ደግሞ ፍቅር የምታስብበት ታይም አይደለም እናቴ። ካለችበት ነገር ማውጣት ትፈልጋለች። የሰው ልጅ እኮ በቃ የሆነ ከፍቅረኛችሁ ጋር ስትለያዩ ምናምን ዘላችሁ ከፍቅር መግባት አይደለም። ይሄ እኮ ፊልም አይደለም እንዴ! በፊልም የምታየውን ነገር እውነት ቤዚ ደግሞ ቶሎ ከእሱ ጋር ፍቅር ትጀምራለች ብላ አስበን። ፊልምና ሪል የሆነ ህይወት ይለያያል። በፊልም ሰዎች ከፍቅረኛሞቻቸው ጋር ሲጣሉ ማለት ነው ዘለው ወዲያውኑ ፍቅር ያፈቅራሉ። እና ምናልባት ይሄ አስበ ከሆነ የማይሆን ነገር ነው። ቤዚ እንኳን አይደለም አሁን በጣም ለፍቅር በጣም ሩቅ ነች አሁን ላይ ማለት ነው። ማርክ ወደ እሷ ካልተመለሰም እንኳን በጣም ብዙ በህይወቷ ማድረግ የምትችላቸው ነገሮች አሉ፣ ማስተካከል የምትችላቸው ነገሮች አሉ። ግዴታ ፍቅረኛዋ ስለተለያየች ከእሷ ጋር የሆነ ቦይ ፍሬንድ መቀመጥ አለበት ማለት አይደለም። ገና ትንሽ ልጅ ነች፣ ብዙ ነገር ይጠብቃታል። እና በዚህ ሰዓት ላይ ምንድን ነው ማለት የፈለግኩት እሷ ጊዜ ለራሷ ትስጥ በቃ። ሌላ ነገር እያመጣችሁ ከዚህ ጋር ባታጨናነቋት ጥሩ ነው። ከተቻለ ደግሞ ነገሮች ሳይረፍዱ ብታስታርቋቸው። የወሬ የለውም ፍሬ ኤፍሬም። ከቻልክ ነገሮችን አስተካክል፣ ካልቻልክ ግን በቤዚ ህይወት ጣልቃ ትግባ። ድጋሚ ጣልቃ እንዳገባ ከህይወት ውጭ ምናምን እንዳትላት። ማቆየትም መሸኘትም የምትችለው እሷ ነች። ቤዚዬ በተረፈ ራስሽን ማዳመጥ አለብሽ። ሰው ስላለሽ አይደለም የሰውን ወሬ አትስሚ። ልብሽ የሚልሽን ነገር ነው ማዳመጥ ያለብሽ። ወደ ፍቅርሽ መመለስም ከሆነ ተመለሽ፣ ልብሽን በደንብ አዳምጩ። ሰው ከሚለው ይልቅ ልባችን የሚለን ነው የሚበልጠው። እና አጨብጫቢ ለምትሉኝ ደግሞ አጨብጫቢ አይደለሁም መስዬ ከታየዋችሁ ደግሞ አይ ዶንት ኬር።